እንግዳ ዛሬ ደግሞ በእንግዳ ከች ብለንላችኋል ማለት ነው። እንግዲህ ሄለን ውጭ ላይ እየሰራች ኤልሹን እያገኘቻት አንዳንድ መረጃ እያቀበለቻት ትገኛለች ማለት ነው። ቴዲም ቤት ተከራይቶላት ለመሲ ትቷት ጠፍቷል ማለት ነው። መሲ እንግዲህ ሽማግሌ የተላከላት ልታገባ ቴዲ የላከላት ሽማግሌ እነሱን እንግዲህ አንቋሻና ዝቅ አድርጋ ከቤት አሳፍራ መልሳባታለች ማለት ነው። ሄለን እንግዲህ እየተበቀለቻት ትገኛለች። ከዛም በኋላ እንደዚህ ያደረገችብሽን መበቀል ከፈለግሽን የአንድ ነገር እሱ ብቻ ያናዳትና አንቺም ደግሞ በተራዋ ትበቀያታለች ብሎ ቴዲ ለመሲ ልጇ እንዳልሆነች ኤልሹ ንገሪያት ብሎ ለሄለን ሄዳ ደግሞ እሷ መሲ ትነግራታለች ማለት ነው። ሄለን ፖሊስ እየፈለጋት እንደሆነ በውጭ ግን እንትናን ኤልሹን እያገኘ ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ዘንላችሁ የመጣ ነው እንግዲያን ነው ማለት ነው። እንግዲህ ሄለን ፖሊስ እየፈለጋት ስለሆነ ተደብቃ እንደዚሁም ደግሞ ከኤልሹ ጋር ስትገናኝ የታልጋ ቁጥር መኪናውን ቀርጾ ይዞባታል ማለት ነው። አዱ እንግዲህ እያደረገ ያለው ነገር ምክንያቱም ለኑኑ ከዚህ በኋላ እኔ እንደማላስታውስ ነው የምነግርሽ፣ ለአንድ ሰው ትንፍሽ ብለሽ እንዳትናገሪ ብሎ ይነግራታል ማለት ነው። እሷም ደግሞ ምንድን ነው የምትነግረኝ? ለማንም አልናገርም። ቆይ እስኪ ምን ልታደርገኝ ነው ወደዚህ ክላስ የገባኸው? እያለች ትነግረዋለች አዱን ማለት ነው። እሱም ደግሞ ዴቢ ልነግርሽ እችላለሁኝ። ቤሉን እንግዲህ የታልጋ ቁጥር ከያዘ በኋላ ያደረገው ምንድን ነው? ኤልሹና ሄለን እንደሚገናኙ ምክንያቱም በመሀል ላይ እያስታወሰች ወረቀት ነበር እየወሰደች እየሰጠቻት እናቷ ጋር እንደማትገናኝ አድርጋ ነው እየተናገረች ያለችው ማለት ነው። ኤልሹ እናቷ ባትሆንም ሄለን ማለት ነው። ሄለን ግን እንደ ልጅ አድርጋ እናት መስላ ቀርባ እየሷንም ኑኑ ናት ልጇ፣ ግን እሳ ሁሉም አያውቁም ማለት ነው። ልጇንም እንደመረዘቻት ከዚህ በፊት ተመርዛ እንደነበር ኤችአይቪ አለብሽ ከተባለች በኋላ ኑኑም በጣም እያለቀሰች እና እየተበሳጨች ከዛ አዱ እንትን ብሏት ነበር ማለት ነው። ቤሉን አሳክሟት ነበር ማለት ነው። ነፃ ከወጣይ በኋላ እንግዲህ ኑኑም ደስ ብሏት መኖር ቀጥላ ነበረ። አሁን ላይ ደግሞ የእንትናን የቤሊኑን ስልክ ሄደሽ ታመጭልኛለሽ ይላታል ማለት ነው። እሷም ደግሞ ስልኩን ታመጣና ላንቺ ስለሚሰጥሽ ለኔ ይሄ መኪና ታልጋ ቁጥር ከዚህ በፊት እሱ ጋር አዱ ጋር ስለነበረ ሄደሽ ታመጭልኛለሽ ብሎ ቤሉን ይቀበላታል ማለት ነው። ኑኑም ደግሞ ስልክህን ብላ ከአዱ ተቀብላ እንትና ትሰጠዋለች ማለት ነው። አዱ እንግዲህ እስካሁን ድረስ የማውቀው ታሪክ የለም ነበር ማለት ነው። አሁን እውነቱን ሊጋለጥ ያለን እንግዲህ መሲ ያለቻት ነገር ምን ነበረ? እናትሽን በምትወጂው ሰዎች ነው የምመጣብሽ ብዬሽ ነበረ ብላታለች ማለት ነው። ከቤሉን እንግዲህ እያንዳንዱ ነገር ማወቅ እፈልጋለሁ ብሎ ስልኩ ውስጥ አዱ ስልክ ውስጥ ያገኘው ምንድን ነው እንግዲህ የታልጋ ቁጥር እሷ ያለችበት እና ከዚህ በፊት ኑኑ ጠፍታ የነበረበትን የታልጋ ቁጥር ነው ያገኘው ማለት ነው። እሱን ካገኘ በኋላ እንግዲህ እሪ ብሎ ቤቱ ምንቅርቅር አድርጎ በአንድ እግሩ አቁሞ ኤልሹ ጋር ሂዶ የኑኑ የምርመራ ወረቀት አንቺ ጋር ያለው ታመጫለች ብሎ ጉሮሯን ይዞ አንቋሾ ሰርቦ እንደውም አናዳው ስለነበር ሄለንን በውጭ እያገኘቻት እንደማይገናኙ አድርጋ ነበር እየነገረችው ማለት ነው። እሱም ተናዶ እንግዲህ እንዴት አትነግሪኝም? ለምን ትደብቅኛለሽ? ብሎ በጣም ኤልሹን ይሰርባታል ማለት ነው። ኤልሹን ተጨንቃና ተጠባ ያን ወረቀት አውጥታ ትሰጠዋለች ማለት ነው። እሱም እያንዳንዱ ነገር ለመረመራት ዶክተር ደውሎ ስለኑኑ ያጣራል። ኑኑንም ደግሞ እፈልጋታለሁ ለብቻዋ ላወራት ብሎ መሲን በቃ ወደ ፎቅ ወጥቼ ኑኑ ማግኘት አለብኝ ብሎ ቤሉን ይሄዳል ማለት ነው። ቤሉን እንግዲህ አዱ ጋር ስለነበረች ኑኑ ቶሎ በይ ንገሪኝ እያንዳንዱ ነገር፣ መሲም ደግሞ ንገሪው በቃ እኔ ቤሉን እንጂ አዱን ይወጣለሁኝ አንቺ ንገሪኝ ትላለች ማለት ነው። ከዛም በኋላ እሷም ደግሞ ናንውጣኔ እናንተ እንዴ ሚስቴን ተዋት፣ ሚስቴን ለምንድን ነው የምትናገራት? እንዴት ምን ብለ ነው ብሎ እንትን ይላል ማለት ነው። አስቀድሞም ከዚህ በፊት ሄለን መርዛው ስለነበረ እሱም ደግሞ የመረዘችውን እንትን መታ
መርዛኝ የዋጥኩት መስዬ ጸጥ ነበር ያልኩት፣ ግን እሳኔ አልዋጥኩትም ብሎ ይነግራታል ማለት ነው ለኑኑ። ኑኑም ደግሞ እያስመሰልክ ነው እንዲ ያሁላ ሚስቴ ምናምን ስትል የነበረው እያስመሰልክ ነበር ወይ? ዝም በይ አሁን እትዬ ምን እንደምታረግ እነግርሻለሁኝ። ይሄንን ስነግርሽ ደግሞ ይገባሻል። ሄለን በጣም መጥፎ ሴትና ከክፍለ ሀገር ልጅ እያመጣኝ ለውጭ ትሸጣለች ይላታል ማለት ነው። እሷም ደግሞ እውነትህን ይቻ አረመኔ ታረገዋለች አታረገውም አልልም እያለች ኑኑ ተዛም በኋላ ቤሉን ስለነገራት እያንዳንዱ ነገር አዱ ያላትን ትሰማና ከዛ በቃ እነግርሃለሁ ምናምን እኔ ከዚህ በኋላ ምንም ነገር ልናገር አልችልም ትላለች ማለት ነው። እንግዲህ ሄለን እያደረገች ያለው ነገር በጣም አስጠያፊ ነገር ነው። አይንዬን የነመሲን እናት እንግዲህ በስተመጨረሻ አግታታለች ማለት ነው። ያገተቻት ደግሞ ምንድን ነው መሲ ኤድሹ ልጅሽ አይደለችም ሄደሽ ማስመርመር ትችያለሽ ብላት ነበር ማለት ነው። ለምን ይሄን ቃል አለችኝ? እንዴት ምን ፈልጋ ነው? እንዴት በእኔ ላይ እንደዚህ ትለኛለች? ብላ እያንዳንዱ ነገር ተነስታለች ማለት ነው። ሄሉ ያደረገችው ከዚህ በፊት እንግዲህ ቴዲ ነው ቴዲ አገባሻለሁ ብሎ መሲን ቤት ተከራይቶላት፣ እንደዚሁም ደግሞ ይሄ ሊሰብራት ይችላል። ምክንያቱም እሱ ወዷት እንደዛ ሞትኩልሽ ሄድኩልሽ እንዳላላት ምንድን ያደረገው እሱ ቤት ተከራይቶላት ሌላም ቤት ተጨማሪ እንዳለው እያሰራ እንደሆነ ነግሮ ከዛም ትቷት ይሄዳል ማለት ነው። ስልክም ደግሞ በስተመጨረሻ ደውላ እባክህን ላገኝ እያለችው ነበረ። እሷ ግን በፍጹም ይሄንን እንደሚሰብራት አውቃለሁ ብሎ ትቷት ጠፍቷል። ቴዲ መሲን ማለት ነው። መሲም ደግሞ ግራ ገብቷት እያለቀሰች እየተበሳጨች ትገኛለች ማለት ነው። ሄለንም ቶሎ በፍጥነት ነይ ላገኝሽ እፈልጋለሁ ብላት ነበር። እያንዳንዱ ነገር አየሻ እንዴት እንደምበቀልሽ ተይ ብዬሽ ነበር። በእኔ ቤተሰብ ውስጥ በእኔ ጫማ ባትራመጂ፣ እኔ ጋ ባትፎካከሪ ይሻልሻል ወይዘሮ መሲ። እኔ አንቺን የምበቀልሽ አንቺን የሆነ ነገር ላደርግሽ ሳይሆን እያንዳንዱ ነገር አንቺ በምትወጃቸው ነገር እያንዳንዱ ነገር በቀልሻለሁ ብላ እናቷን አግታባታለች ማለት ነው። መኩና እንግዲህ ኑኑም ደግሞ አሁን ቶሎ ብለን ፖሊስ ጣቢያ መሄድ አለብን፣ ወደ ፖሊስ ሂደን ማመልከት አለብን ብሏል ማለት ነው። መኩም ደግሞ ቤሉን ደግሞ እባክህን እኔ እያለሁኝ እሷ አትሄድም፣ ቆይ ተረጋጋ እያለ እንግዲህ ይነግረዋል ማለት ነው። ኑኑ እዚሁ ተቀመጭ፣ እኛ እንሄዳለን፣ ከሴቷን ይሻላለሁኝ። መኩም ደግሞ በቃ እኔን ያገተችኝ እኮ ማን ነው የዛኔ ማን እዚህ ቤት ውስጥ እጅ አለበት ማን ያገታት እያለ መኩምር ይላል ማለት ነው። ቤሉንም ይሄ ነው ልልህ አልችልም፣ ቆይ መረጋጋት አለብን፣ ምክንያቱም አጣርቼ እስከሚጨርስ እነግርሃለሁ፣ ስለዚህ መታገስ አለብህ መኩ እያለ ይነግረዋል ማለት ነው። እንግዲህ ቤሉን በጣም ተናዶና ተበሳይቷል ማለት ነው። እያንዳንዱ ነገር እውነትን ሲሰማ ማለት ነው። እውነትን የሰማው ምንድን ነው? ሄለን እናቱ ብዙ ነገር ስላደረገች ይህን ሁሉ እያደረገች እንዴት እስከ ዛሬ ድረስ ተቀመጥና አለመስማቴና አለማየቴ እያለ በጣም ተናዷል ማለት ነው። አይንዬን እንግዲህ እሷ ናት ያሳገተቻት። መሲ እግሯ ላይ ሄለን እግር ላይ ወርቃ ይቅርታ እየጠየቀች በፍጹም ይቅርታ ላረግልሽ አልችልም፣ እሺ እናቴን እንኳ ምንም አትውሻት፣ እኔም ጉጂኝ እያለቻት ነበር። እሷም ደግሞ የራስሽ ጉዳይ ብላ እግሯን ሰርግ ወርቃ ብትለምናትም ትታት ነው የሄደችው መኪናዋን ይዛ ማለት ነው። እንግዲህ ኑኑ እያንዳንዱ ነገር ቀስ በቀስ አዱ እየሰማ ይገኛል ማለት ነው። ቤሉን እየሰማ ይገኛል ማለት ነው። በዚህ በኩል ደግሞ ኤልሹ እንግዲህ ነገረኛይቱ ማለት ነው በር እየከፈተች እያወራች ነበር ማለት ነው። እያንዳንዱ ነገር መስማት ስለምትፈልግ በሩን ገርበብ አድርጋ ልትገባ ስትል አዱና እንደዚሁም ደግሞ ኑኑ እያወሩ ነበር ማለት ነው። ማስታወስ እንደማይችል ለማንም እንዳትናገር እያላት ታማኝ መሆን አለብሽ እያለ እያወራት ነበር ማለት ነው። እሷም ደግሞ ለማንም አልናገርም እያለች እያለ እያስመሰለክ ነበር እንዴ ብላ ኤልሹንም ትወጣለች ማለት ነው። በኋላ ግን ለቤሉን ልትነግረው ክላሷ እንደመጣ እሱ ተናዶባት ስለነበር የኑኑ ወረቀት ሊቀበላት ነበር ሄደውና ወንድሜ ምን እንደተፈጠረ ልነግርህ እፈልጋለሁ ስትል ምንድን ነበረ እያለ እሱም እሺ ንገሪኝ
አዱና ኑኑ ምን እያረጉ እንደ ነበር አንቺ በሰው ህይወት ምን አገባሽ ብሎ አንቋሹ በጣም ሰርቦ እንደ ዛሬ ግን ደስ ብሎኛል ኤልሹን ስለሰደባት ማለት ነው። ምክንያቱም ቶሎ በየኑኑ ወረቀት የምርመራ ወረቀት ስጭኝ ሲላት አላየሁም ምን ብላ እየዋሸችው በአባቱ እየማለች ነበር። እሱ ግን ተቆጥቶ ተቀብሏታል። ላይክ ሸር ሰብስክራይብ አድርገው ባይ